ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾች፣ ፋና ፖድካስት ወቅታዊ ዝግጅታችን ነው የተከታተላችሁ የምትገኙት። በዛሬው ወቅታዊ ዝግጅታችን እየተወያየንበት ቆይታ የምናደርግበት ጉዳይ ከሰሞኑ እንግዲህ ቅዳሜና እሁድ ማለትም ህዳር 13 እና 14 የቡድን 20 ሀገራት ስብሰባ በደቡብ አፍሪካ ለመጀመሪያ ጊዜ በአፍሪካ ተካሂዷል። በዚህ ስብሰባ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ልኡካን ቡድናቸው ተገኝተው ጎን ለጎን በርካታ ስብሰባዎችን ጎን ለጎን ከተለያዩ ሀገራት መሪዎች ከተለያዩ ተቋማት መሪዎች ጋር ውይይቶችን ሲያደርጉ ነበር። እንግዲህ በእነዚህ ጉዳዮች ላይ ምን አይነት ሀሳቦች ተነሱ፣ ኢትዮጵያ ከዚህ ስብሰባ ምን አተረፈች፣ እንዲሁም ደግሞ ቡድን 20 ሀገራትን ወይ የቡድን 20 ስብሰባን በተመለከተ የተለያዩ ሀሳቦችን ያነሳሳን ቆይታ ልናደርግ እዚህ ስቱዲዮ ቅድስትና ቴዎድሮስ እኔም ብርሃኑ አብራናችሁ ቆይታ እናደርጋለን። አብራችሁ እንድትቆዩ የአክብሮት ግብዣይ ነው። ቅድስቴና ቴዳ እንዴት ናችሁ? እንግዲህ ቅዳሜና እሁድ በስፋት ስንከታተለው የነበረው የዓለም አቀፍ ሚዲያዎች ትኩረት የነበረው የኛም ሀገር ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድና ልኡካን ቡድናቸው ወደ ደቡብ አፍሪካ አቅንቶ በዛ እንግዲህ በአፍሪካ ለመጀመሪያ ጊዜ የተካሄደውን የቡድን 20 ስብሰባ ላይ ታድመዋል። ከዛ ውጭም ጎን ለጎን በርካታ ውይይቶች ሲካሄዱ ነበር። እንግዲህ እሱም በስፋት ወደ ኋላ እንመጣበታለን። እንግዲህ የቡድን 20 ሀገራት ለመጀመሪያ ጊዜ ነው ስብሰባውን በአፍሪካ ምድር ሲያደርግ። በአፍሪካ እንግዲህ ብቸኛዋ የቡድን 20 አባል ደቡብ አፍሪካ ነች። ይሄ ጥምረት በጣም በዓለም አቀፍ ደረጃ ትልቅ ጥምረት ነው። ምክንያቱም የዓለምን 85% የሚሆን ኢኮኖሚ የሚቆጣጠር በጣም በኢኮኖሚው የገዘፉ ሀገራት የተካተቱበት እንዲሁም ደግሞ 2/3 የዓለምን የህዝብ ቁጥርም የሚይዝ ቡድን ነውና ይሄ በጣም ትልቅ የዓለምን ትኩረት ሊስብ የሚችል ግዙፍ ስብሰባ ነው። በዚህ ላይ ኢትዮጵያ ተጋባዥ ሆና ተገኝታ እንግዲህ በርካታ ስራዎችም የዲፕሎማሲ ስራዎች ኢትዮጵያን የማስተዋወቅም ስራ ሲሰራበት ነበር። እውነት ነው ብሬ። እንግዲህ ያነሳው የጂ20 ወይም ደግሞ የቡድን 20 አባል ሀገራት የሚባሉት በኢኮኖሚያቸው ትልቅ ኢኮኖሚ ያላቸው የሚባሉት ሀገራት ስብስብ ነው። ታሪኩን በ1999 አካባቢ ነው የተመሰረተው። በፊት ለመመስረቱ ምክንያቱም ትንሽ የኋላ ታሪኩን ብናየውና አሁን ለምን እዚህ ጉዳይ ላይ ከአሁኑ ስብሰባ አጀንዳዎች ጋር እናያይዘዋለን። በመሰረታዊነት 1997 ፈረንጆቹና 98 ኤሽያን የመታ ከፍተኛ ኢኮኖሚ ክራይስ ነበረ ወይም ደግሞ የኢኮኖሚ ድቀት ነበረ፣ ቀውስ ነበረ እና የቡድን 7 የሚባሉት ወይም ደግሞ ኢኮኖሚያቸው የዳበሩ የሚባሉ 7 ሀገሮች ነበረ። እሱ የዚህ የኤሽያ የነበረው የኢኮኖሚ ድቀቱ እሱን እንትን ለማለት አልቻለም፣ ምላሽ ሊሰጥ አልቻለም። እንደውም የሰባቱ ሀገራት የነሱ ጉዳት የኤሽያ ጉዳት ሁሉንም አካባቢ የሚነካ ስለነበረ ከፋይናንስ አንፃር ሁሉንም ሀገር የሚነካ ነበር። በዚህ ምክንያት የዚህ ወደ ቡድን 20 የተባለ ተቋም እንዲቋቋም 1990 ምክንያት ሆኗል እና በብዛት ፋይናንስ ላይ ነበር ትኩረት የሚያደርገው የቡድን 20 አባል ሀገራት። ከተወሰነ ጊዜ በኋላ ግን አሁን በዚህ በጉባኤው ላይ ደቡብ አፍሪካ በተካሄደው ጆሃንስበርግ በተካሄደው ጉባኤ ላይ የተንጸባረቁት ወይም የተነሱ አጀንዳዎች እንዲጨመሩ ተደርጓል። በርካታ አዳዲስ እና የዚህ ዘመን ምንድነው ተግዳሮት የሚባሉት ጉዳዮችን እንዲያካትት ከፋይናንስ በጨማሪ ተደርጎ የተቋቋመ ተቋም ነውና ይሄ G20 እንግዲህ ቅድም ብሬ ከአፍሪካ ብቸኛው ተወካይ ደቡብ አፍሪካ ነች እንደ አገር። በርግጥ የአፍሪካ ህብረትና የአፍሪካ ህብረት አባል ነው። የአውሮፓ ህብረትም እንደዚሁ አባል ነው። ከ19 ሀገራትና የአፍሪካ ህብረት ከዛ የአውሮፓ ህብረት እና አፍሪካ ውስጥ ሲደረግ ለመጀመሪያ ጊዜው ነው። በርካታ ወቅታዊ የሆኑ ቅድም እንዳልኩት ርዕሰ ጉዳዮች ተነስተዋል። በጣም አንገብጋቢ የሆኑ የዘመናችን ችግሮች ተነስተውበታል። እንግዲህ እዚህ ላይ ማየት ያለብን ኢትዮጵያ እንደ ተጋባዥ አባል ሆና ተጋባዥ እንግዳ ሆና ተሳትፋለች። ከአፍሪካ ውስጥ 5 ሀገሮች ናቸው ተጋባዥነት የቀረቡት። በአጠቃላይ ግን ከዓለም አባል ያልሆኑ ግን የተሳተፉ ሀገራት ቁጥር 16 አካባቢ ነው። እንግዲህ ከአፍሪካ ውስጥ 5ቱ ሀገራት ግብጽ፣ ኢትዮጵያ፣ ናይጄሪያ፣ አልጄሪያና ሴራሊዮን ናቸው። እነኛ አካባቢዎች እንግዲህ ቀደም ብለው ከጉባኤው የተጋበዙ ሀገራት ተሰብስበው የየአህጉራቸውን
ጉዳዮች ተነጋግረው አጀንዳውን ለመቅረጽ ሐሳባቸውን ይሄን ጉዳይ የአፍሪካ ጉዳይ ነው አንገብጋቢ ጉዳያችን ነው የሚል አጀንዳው ላይ እንዲነሳ ጉባኤው ላይ እንዲነሱ የሚፈልጉት ነገሮች ያንጸባረቁበት ነው ማለት ነው ጉባኤው። ስለዚህ እነዚህ ሀገራት የአፍሪካ ድምጽ ይሆኑበት የአፍሪካ ድምጽ ነው። ኢትዮጵያም እዚህ ውስጥ ነው የምናያት። አሁን እንግዲህ አንድም ኢትዮጵያ እዚህ መድረክ ላይ መሳተፏ እንግዲህ ትልቁ በሆነ ጠረጴዛ ላይ ተገኝታ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በኩል ትልቅ መልእክት ሲተላለፍ ነበር፣ ሀሳባቸውንም ሲያጋሩ ነበርና አፍሪካ ለመጀመሪያ ጊዜ እንደመሆኑ መጠን በአፍሪካ የተካሄደው ጆሃንስበርግ ላይ እንግዲህ መድረኩን ማስተናገድ ይችላለች ደቡብ አፍሪካ። በዚህ ላይ ደግሞ የተጋበዙት 5 ሀገራት የራሳቸው የሆነ መስፈርት እንደነበራቸው ልኡካን ቡድኑ ሲናገሩ ነበር። ከዚህ የሄዱት ልኡካን ቡድኖች ሲናገሩ ነበርና ይህንን መስፈርት ካሟሉት ቀዳሚ ሀገራት ውስጥ አንዷ ኢትዮጵያ ነበረችና ለዚህም ተሳታፊ መሆን ይችላለች። እንደ ኤዩ መቀመጫ እንደ አፍሪካ ህብረት መቀመጫ ደግሞ የመሪነቱን ሚና ይዛ ሀሳቦችን የአፍሪካ ድምጽ መሆን የምትችልበትን መድረክ ያገኘችበት ነበር ይሄ ቡድን 20 አባል ሀገራት ጉባኤና እዚህ ጉባኤ የሰራቻቸውን ስራዎች በብዙ ዘርፍ ጉዳይ ሆነው ከተነሱት ጉዳዮች ኢትዮጵያ በብዙዎች ሰርታባቸው ቁመናው አሁን ያለችበትን ቁመና ትልቅ መታሳይበት ማስተዋቂያ መድረኳም ነበር ማለት የምንችልበት ነው። አብዛኞቹ እንግዲህ በኋላ ላይ እንመለሳለን ስላልክ ብሬ የጎንዮሽ የሁለትዮሽ ውይይቶቹ እነዚህ ላይ ስለነበሩ ማለት ነው። የቡድን 20 አባል ሀገራት ላይ መሳተፍ ለኢትዮጵያ ምንድነው ለአፍሪካ ምንድነው ብንል ትልቅ ነገር ነው። ትልቅ መድረክ ነው። ብዙ እድሎችን የሚያመጣ ነው። ከምንፈልጋቸው ከምንጠይቃቸው ለዓለም መታየት በምንፈልግባቸው ቦታዎች ላይ በአንድ መድረክ ብዙ ነገር ማድረግ የምትችልበትን መድረክ ያገኘህበት ይሆናል። እንዳልነውም ደግሞ 85% የሚሆነውን ጂዲፒ የሚሸፍን አባል ሀገራት ያሉበት ነው። 2/3 የሚሆነውን ህዝብ የሚሸፍን ነው አብዛኛው የቡድን 20 አባል ሀገራት ስብስብና ከዚህ አንፃር 75% የሚሆነውን የንግድ ማቀፉም እንደዚሁ በእነዚህ ውስጥ ያለ እንደመሆኑ እዚህ ቦታ ላይ ተገኝቶ አንደኛ በአብዛኛው ጉዳይም የነበረው አጀንዳም የነበረው ጉዳይ የነበረው የአየር ንብረት ለውጥ ጉዳይ ነበር። አፍሪካ ካላት ተጽዕኖ እንግዲህ በአየር ንብረት ለውጥ ላይ ያላት ተጽዕኖ ዝቅተኛ ቢሆንም አንዷ ተጎጂ እሷ ናት። አበርክቶዋ ትንሽ እንደመሆኑ እዚህ ላይ አንዱ ሚና የነበረበት ነው። ከዛ ውጪ ደግሞ የዕዳ እፎይታ ጉዳዮችና ሰፋፊ አጀንዳዎችን ለማድረስ በተለይም ደግሞ ለተቀረው ዓለም አፍሪካ አሁን ያለችበትን አሁናዊ ሁኔታ ለመግለጽ አመቺ የሆነ መድረክ ነበርና እዚህ መድረክ ላይ እንደ አፍሪካም እንደ ኢትዮጵያም ደግሞ መገኘት ጥሩ ድል ይመስለኛል። ምክንያቱም ሌሎች የአፍሪካ ሀገራቶች ያሉ 5 ሀገራት ተመርጠው ከዚህ ውስጥ ደግሞ አንድ መሆን ጥሩ ድል ነው። በዛውም ደግሞ ሌሎች መድረኮችን የሚያገኘንበት ስለሆነ እንደተነሳው እንግዲህ በዓለም በጣም ግዙፍ የሚባል መድረክ ነው። ግዙፍ የሚባል ስብሰባ ነው። ምክንያቱም በዓለም ዕጣ ፈንታ ላይ ትልቅ የመወሰን አቅም አለው። የሀገራቱ ኢኮኖሚ በጣም ዓለም ላይ በቁጥር የሚጠቀሱ በጣም ስልጡን ናቸው፣ በጣም ያደጉ ሀገራት ናቸው የሚባሉት ሀገራት እዛ ውስጥ አባል የሆኑበት ስለሆነ በዓለም ኢኮኖሚ በዓለም ሁለንተናዊ ኢኮኖሚም የፖለቲካ እንቅስቃሴም ላይ ትልቅ አስተዋጽኦ ትልቅ ኮንትሪቢዩሽን ያላቸው ሀገራት እንደመሆናቸው በዚህ መድረክ ላይ መሳተፍ በራሱ በጣም ትልቅ ነገር ነው። ከዛ ውጭ ግን ቴዳ እንዳነሳው ከዓለም 16 ሀገራት ደግሞ ከአፍሪካም ደግሞ ከ5 ሀገራት መካከል አንዱ መሆን በቀላሉ የሚታይም ጉዳይ አይደለም። እዚህ ውስጥ አንዱ የምናየውና ትልቁ ስዕል ኢትዮጵያ ተደማጭ መሆኗን ኢትዮጵያ በሁለንተናዊ ዘርፍ የዓለም የትኩረት ማዕከል መሆኗንም ያየንበት አንዱ መድረክ እንደሆነ ነው። እንግዲህ በዚህ ውስጥ የተለያዩ ክራይቴሪያዎች አሉ። ሀገራት እንዲሁ ዝም ብለው ፒክ ተደርገው በዛ ላይ እንዲሳተፉ የሚደረግበት አይነት አሰራር ሳይሆን የራሳቸው መመዘኛ አላቸው፣ የራሳቸው መስፈርት አላቸው። ይህንን መስፈርት ያሟሉና በዛ ሂደት ውስጥ ደግሞ እዛ ቦታ ላይ የመገኘትም ተጋባዥ ሆኖ የመገኘትም የአፍሪካንም ደግሞ አጀንዳ አድርጎ ለማቅረብ የሚያስችል አይነት ሁኔታ ውስጥ ለመገኘት ሀገራቱ በኢኮኖሚው በተለያዩ ዘርፎች እየሰሩ ያለው ስራ ግምት ውስጥ ሊገባ የሚችል ነውና ይህንን ይህንን ሂደት አልፋ ነው ኢትዮጵያ እዛ ለመገኘት የበቃችውና ይሄ በኢትዮጵያ ተሰሚነት በኢትዮጵያ የዲፕሎማሲ አካሄድ ውስጥ ትልቅ አስተዋጽኦ ያለው ኢትዮጵያ ደግሞ በዲፕሎማሲውም ዘርፍ ምን ያህል ተደማጭ እንደሆነችም ምን ያህል ቪዚብል እንደሆነችም አንዱ ያየንበት ያረጋገጥንበት መድረክ ስለሆነ ይሄ ለኢትዮጵያ ትርጉሙ ቀላል አይደለም ብዬ አስባለሁ። ከዛ ውጭ ግን እንግዲህ በዋናነት ይሄ መድረክ ወደ አፍሪካ ሲመጣ ደቡብ አፍሪካ የማዘጋጀት እድል ስታገኝ በማደግ ላይ የሚገኙ ሀገራት ትልቅ አስተዋጽኦ ይኖረዋል ለነሱ። ምክንያቱም የነሱ አጀንዳ ነው እንግዲህ አጀንዳ ሊሆን የሚችለውና ይሄ
የተፍጨረጨሩ ያሉ ራሳቸውን ለማሳደግ ጥረት እያደረጉ የሚገኙ ሀገራት ጉዳያቸው አጀንዳ እንዲሆንና በዚህ ትልቅ ጉባኤ ላይ ወይ ደግሞ በዚህ ትልቅ ዓለም አቀፍ ትብብር ጥምረት ላይ ይሄ የነሱ አጀንዳ እንዲሆን ማድረግ ይሄ በጣም ትልቅ ነው ለአፍሪካ። ምክንያቱም አፍሪካ እንግዲህ አብዛኞቹ የአፍሪካ ሀገራት በማደግ ላይ የሚገኙ ራሳቸውን ለማሳደግ እየተፍጨረጨሩ የሚገኙ ሀገራት እንደመሆናቸው መጠን ከዛ ውጭ በእርግጥ እንደሚታወቀው አፍሪካ የዓለም ሁሉ ትኩረት ብትሆን ምንም ማጋነን አይሆንም። ምክንያቱም ዓለም ላይ ያለው እድገት ዓለም ላይ ያለው ስልጣኔ ከጀርባው አፍሪካ አለች። ምክንያቱም አፍሪካ የማዕድን ቦታ ናት። አፍሪካ የሀብት ቦታ ነች፣ የሀብት አህጉር ነችና አፍሪካን ትኩረታቸው ባያደርጉ ምንም የሚገርም ነገር የሰው ኃይልም ሀብታችንም የሰው ኃይላችንም አለ ሁሉም ነገር አፍሪካ ውስጥ ስለሆነ ስለዚህ አፍሪካ ግን እንደ ሁሌ ሀብቷ እየተወሰደ ማዕድኗ እየተወሰደ መጠቀም ሳትችል ወይም የሚገባትን አይነት ጥቅም ሳታገኝ እንዲሁ መቀጠል የለባትም እና እንደዚህ አይነት መድረኮች በጣም ትልቅ አስተዋጽኦ አላትና አለውና እንደው ኢትዮጵያ ይህንን ጉዳይ አድሬስ ለማድረግ መመረጧ ይህንን እድል ማግኘታችን እንደ ሀገር ትልቅ ኩራትም ትልቅ ክብርም ትልቅ ስኬትም ነው ብዬ አስባለሁ። እኔ በተለይ አንድም እኮ የዚህ የዕዳ እፎይታ ጋር ተያይዞ ትልቁን አጀንዳ አንስታለች አይደል ኢትዮጵያ። ከሌሎችም ጋር እንዳልኳችሁ ያነሳናቸው የጎንዮሽ ውይይቶች እሱ ናቸው። እንደ ዓለም ያለውን እንግዲህ ዕዳ መሰረት ወይም ደግሞ ዕዳን ማቃለል መቻል ማቻቻል መቻል በልማት ላይ እንድናተኩር ያደርገናልና አፍሪካ እንድትለማ ለምታም ደግሞ ለዓለም እንድትተርፍ ከእፎይታ ጋር ተያይዞ የተነሳው ትልቅ አጀንዳ ለብዙዎች ድምጽ የመሆኑን አንዱ ሚስጥር ይሄ ይመስለኛል አይደል። ትልቁን ችግራችንን እንደ አፍሪካ ያለን የዕዳ መጠን ወይም ደግሞ በብድርና በተለያዩ ዕዳ ውስጥ ተዘፍቆ ብድር እየከፈሉ መኖርን እንደ ምርጫ ከማድረግ እየሰራን እያደግን እየተለወጥን ለዓለም ሁሉ መትረፍ የምንችልበት መንገድ እናመቻች። የጀመርናቸው ስራዎችም እኮ ደግሞ በነገራችን ላይ ለኛም ብቻ ሳይሆን ለዓለም የሚጠቅሙ ናቸው። አሁን አረንጓዴ አሻራ የምንሰራቸው ስራዎች አንዱ ትልቁ የጉባኤው ላይ የምንሰራቸው ስራዎች እኮ ለኛ ብቻ ሳይሆኑ ለዓለም አቀፉ ማህበረሰብ እንደ አጠቃላይ ለፕላኔቱ እኮ የሚጠቅም ስራ ስለሆነ ስለዚህ ተጠቅመን በኋላ ላይ ብንጠቅም አይሻልም ወይ ዓለምን የሚል ሐሳቡ ላይ ተነሳበት ነበር። በጣም በርካታ ሐሳቦች እንዲነሱ ያ መድረክ ትልቅ አስተዋጽኦ የነበረው መድረክ ነው። እዚህ የቡድን 20 አባል ሀገራት ስብሰባ እንደውም የዘንድሮ ሌላ ለየት የሚያደርገው ነገር ሳልገልጸው የቀረሁት እንትኑ አጀንዳው የነበረው ወይም ትኩረቱ የነበረው የግሎባል ሳውዝ የሚባሉት ወይ ደግሞ በማደግ ላይ ያሉት ኢመርጂንግ ሀገሮች ወይም ደግሞ መካከለኛ ገቢና ከዛ በታች ያሉ ሀገሮችን ጉዳዮች ትኩረት ያደረገ ነው እና ልማት ተኮር ነው። ዴቨሎፕመንት ኦሪየንትድ የሆነ የደቡባዊ ንፍቀ ክበብ ሀገሮችን ችግር እና ተግዳሮቶች ላይ ትኩረት እንዲያደርግ ነው። የአካባቢ አየር ንብረት ጉዳይ አንዱ ኢሹ ነው። የዕዳ ጫና ሌላው ነው። የአካባቢ ጥበቃ ሌላው ነው። ሰላምና ጸጥታ፣ የዲጂታል ልማት አሁን ዲጂታል ኤአይም አንዱ ትልቅ የተነሱ ጉዳዮች የደቡባዊ ንፍቀ ክበብ የሚባሉት አዳጊ ሀገሮች የሚያደጉ ያሉ ሀገሮች የነሱ ኢሹዎች የነሱ ችግሮች ተግዳሮቶችን አድሬስ የሚያደርግ ነው ወይም ደግሞ የሚመለከቱ አጀንዳዎች የተንጸባረቁበት ነው። እንግዲህ በዚህ መድረክ ቅድም እንዳላችሁት ኢትዮጵያ በዛ በመሳተፏ እንግዲህ የተመረጠችበትን ምክንያት ማየትም ያስፈልጊ ነው። ቅድም ነካነካ አድርገናል። አንደኛ ታሪካዊ የኢትዮጵያ ሚና አፍሪካ ህብረትን በማቋቋም እንደገና ዋና ሄድኳርተር ወይም መቀመጫው እዚህ መሆኑ አንዱ ነው። ከዛ በላይ ግን ኢትዮጵያ የሰራቻቸው የልማት ስራዎች ከአረንጓዴ አሻራ ጀምሮ ከኢኮኖሚክ ሪፎርም ጀምሮ በግብርናው መስክ የተሰሩ በርካታ ሰፋፊ ስራዎች የኢትዮጵያ እንድትመረጥ አድርጓታል። እንዳያችሁት ኢትዮጵያ የአፍሪካን ኢሹዎች የአፍሪካን ጉዳዮች አጀንዳዎች የወል አጀንዳዎች አንስታ ነው ክቡር ጠቅላይ ሚኒስትሩ ንግግር ሲያደርጉ አፍሪካ ጉዳዩ ችግሮችን ለችግሮች መፍትሄ አመንጪ ተሳታፊ መፍትሄ ፈላጊ ሆና ነው የምትቀርበው እንጂ እንደ ድሮ ቁጭ ብላ ተመጽዋች ወይም ደግሞ
ችግር ፈቺው ከውጭ እንዲመጣ የመጠበቅ ነገር እየቀረ ነው እና አፍሪካ ቀደም ሲል ችግሮችን ነበር ያነሳን እንደዚህ አይነት ችግሮች ነበሩ እንደዚህ ትልቅ መድረኮችን ስታገኝ እነዚህ አይነት ችግሮች አሉ ለዚህ ደግሞ ችግሮች ገፈት ቀማሽ እየሆነን ነው ብሎ አድሬስ የማድረግ ነበር አሁን ግን ደግሞ የመፍትሄው አካል እየሆነ ነው አንዱ ሐሳቡ እሱ ነው ትልቁ ነገር አሁን አፍሪካ የማንንም ድጋፍ ቁጭ ብላ ጠብቃ እንዲያርጉልኝ እንዲደረግ የሚል አቲቲዩድ አዝማሚያው ቀርቶ አሁን ተገልብጧል አፍሪካ ችግሩን ለመፍታት ግንባር ቀደም ተሳታፊ ነች ሐሳብ አመንጭ ነች መፍትሄ አፈላላጊ ነች በተግባር በችግሮቹ ላይ ተሳታፊ ነች እና ይሄ በጉባኤው በሰፊው የተንጸባረቀ ጉዳይ ነው እንግዲህ ኢትዮጵያ በዚህ መድረክ ላይ የሰራቻቸውን ስራዎች በክቡር ጠቅላይ ሚኒስትሩ አማካኝነት በዝርዝር አሁን ቀደም ያልናቸው በዲጂታል የሰራ ነው በአረንጓዴ አሻራ አካባቢ ጥበቃ ላይ የኢኮኖሚክ ሪፎርማችን አንዱ አጀንዳ ስለሆነ የዓለም ኢኮኖሚ እና ፋይናንስ ጉዳዮችን ይሄን ሁሉ ስኬቶቻችንን በዓለም መድረክ ተሞክሯችንን በሚገባን ቁመና ያሳየንበትና ያጋራንበት መድረክ ነበር በትልቅ የልማት መንገድ ላይ እንደምንገኝ በተለይ የውስጥ ችግሮቻችንን ውስጥ እየፈታን እንደገና ደግሞ በትልቅ የልማት ስራዎች ላይ ግንባር ቀደም በመሆን እንደዚሁም ደግሞ ጥሩ ቁመና ላይ እንደምንገኝ የታየበት ትልቅ መድረክ ነው ከዛም ባሻገር ደግሞ ውይይቶችም ተካሂደዋል እነዚህ ውይይቶች ናቸው በዋናነት እንግዲህ አብዛኛው ነገር ስላነሳነው እነሱን ደግሞ ብናነሳ ጥሩ ነው እንጂ የአፍሪካ ህብረት G20 ጉባኤ ላይ የተነሱት ሐሳቦች በጣም ብዙ ናቸው እዚህም ብለናቸው የምንጨርሳቸው አይደሉም አብዛኞቹ ግን በስምምነት የተቋጩ ወይም ደግሞ ጸድቀው ለውሳኔ ወይም ውሳኔ ተሰጥቶባቸው የወጡ ናቸውና ከዚህ ጋር ተያይዞ ቅድም ያነሳናቸው ወደ ታዳሽ ኃይል የመሄድ ጉዳይ ላይ ሰፊ ስራዎች መስራት እንደሚጠበቅ በተለይም ደግሞ ቅድም ያልናቸው ይሄ በተለይ የአፍሪካ የምታደርገው አስተዋጽኦ ትንሽ ቢሆንም አሁንም የገፈቱ ቀማሽ እንደመሆኗ በሚል ብቻ ሳይሆን መፍትሄ አፈላላጊነቱ ላይ አንዱ ታዳሽ ኃይልን አማራጭ አድርገው ያደጉ ሀገራትም ጭምር እንዲጠቀሙ ወይም አዳጊ ሀገራት ብቻ ተጎጂ ሆነው ወደ ታዳሽ ኃይል ብቻችንን ብንቀየር ጥቅም የለውምና ሁሉም ወደዛ እንዲቀየሩ ከማድረግ ጋር ተያይዞ ፍትሃዊነት ላይ እንደዚሁ ብዙ ሐሳቦች ተነስተው ነበር በአጠቃላይ አፍሪካን አቋም ናቸው ወይም አፍሪካ ላይ እንደ ችግር ነበሩ ወይም ደግሞ መደረግ አለባቸው እንደ አጀንዳ መነሳት አለባቸው የተባሉ ጉዳዮች በስፋት የተነሱበት መድረክ ነበርና ውይይቶቹን ደግሞ ብናነሳ መልካም ነው እንግዲህ ይሄ ጉባኤ እንዳነሳ ነው በርካታ ጠቀሜታዎች አሉት እንደ ሀገርም ደግሞ ትልቅ አስተዋጽኦ ያለው ጉባኤ ነው ከዛም አንፃር ነው እንግዲህ አጽንኦት ሰጥተን እናሰምርበት የፈለግነው ይሄ ጉባኤው ምን ያህል አስፈላጊ እንደሆነ እንደ ሀገርም ደግሞ ምን ያህል ጠቃሚ እንደሆነ ለማንሳት ያለው ከዛው እንግዲህ የኢትዮጵያ ልዑክ ቡድን በዚህ ጉባኤ ላይ በርካታ ስራዎችንም ሲከውን ቆይቶ ነው የተመለሰው ምክንያቱም እንደዚህ አይነት ዓለም አቀፍ ጉባኤዎች ሲካሄዱ አንዱና ትልቁ ነገር የዲፕሎማሲ ተግባራትን የምንከውንበት ነውና ጎን ለጎን ምክንያቱም የዓለምን መሪዎች የዓለምን የተቋማት ትልልቅ ተቋማት መሪዎች የዓለምን ሀያላን ሀገራት መሪዎችን የምታገኝበት ስለሆነ በዚህ መድረክ ይህንን መድረክ በአግባቡ መጠቀም ያስፈልጋል ስለዚህ ጎን ለጎን የሚካሄዱ ውይይቶች እጅግ በጣም አስፈላጊ ናቸው በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው የኢትዮጵያ ልዑክ እንግዲህ ይህንን ሲከውን ቆይቶ ነው የመጣው እንግዲህ ከሰሞኑ እንዳየነው ለተላቱን ይወጡ የነበሩ ዜናዎች በጣም ወዳው ነበርና በርካታ ውይይቶች ሲካሄዱ ነበር እንግዲህ በዋናነት ይሄ ውይይት ኢትዮጵያ ራሷን የገለጸችበት ራሷን ያሳየችበት ኢትዮጵያ ያላትን ሀብት ያላትን ምቹ ሁኔታ ለዓለም ያስተዋወቀችበት ከዚህ በፊት ደግሞ ከተለያዩ ሀገራት መሪዎች ጋር ለምሳሌ እንደ ጣሊያን እንደ ፈረንሳይ ያሉ ሀገራት ከኢትዮጵያ ጋር በጣም ጥልቅ የሚባል ወዳጅነት ያላቸው ሀገራት ናቸውና እንደው በመሪዎች ደረጃ የጉብኝት ልውውጦችም አሉ ከዚህ በፊት በቅርቡ እንደመጡ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የጣሊያኗ ጆርጂያ ሜሎኒ በቅርቡ አዲስ አበባ እንደነበሩ እናስታውሳለን የኢትዮጵያው ጠቅላይ ሚኒስትርም ደግሞ ወደ እነዚህ ሀገራት ሄደው ጉብኝት የማድረግ እርስ በርስ የጉብኝት ልውውጥ አብሮ በትብብር የመስራቱ ነገር እንዳለ ይታወቃል ግንኙነታችን በጣም ጠንካራ ያለ ግንኙነት ነው ያለን እነዚህ ሀገራትን
እንግዲህ ሲገናኙ የተለያዩ ሀሳቦችን ካሁን በፊት ተጀምሮ የነበሩ ስራዎችን የማጠናከር ተጀምሮ የነበሩ ውይይቶችን የመጨረስ ሂደቶችን የመገምገም ሊሆን ይችላል። ከዛ ውጭ ደግሞ አዳዲስ ትብብሮችንም ያፈራንበት አዳዲስ ወዳጅ ሀገራትን ያገኘንበት ምክንያቱም ካሁን በፊት ክቡር ጠቅላይ ሚኒስትሩም ከነዛ መሪዎች ጋር ካሁን በፊት ተገናኝተው የማያውቁ መሪዎችን እነዚህን የማግኘቱ ነገር አለና በርካታ የዲፕሎማሲ ተግባራትም የተከወነበት ይህንንም ምቹ አጋጣሚ እንደ ሀገር የተጠቀምንበት ጉባኤ እንደነበር ነው እንግዲህ ያስተዋል ነው። በነገራችን ላይ ለኛም መሪ እንደ ሀገር ብቻ ሳይሆን የኛም መሪ ልክ እዛ ሄደው እነሱ እንዳገኟቸው እነሱም ሲያገኟቸው ጥሩ አይነት ስሜት የተሰማቸው ወይም ያንን ስሜት ያጋሩ ነበሩ። ጠቅላይ ሚኒስትር ዶክተር አብይ በድረገጻቸው ላይ እንደዚሁ ሲያጋሩ ነበር ያገኟቸው መሪዎች። ልክ እንደዛ ሁሉ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድን እንዳገኟቸው በኤክስ ገጾቻቸው ሲያጋሩ የነበሩ መሪዎች ነበሩ። አንዱ ከዚህ ውስጥ እንግዲህ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በአማርኛ ነበረ መልእክታቸውን ያጋሩት። በተለይም በዚህ በቴክኖሎጂ ጉዳዮች በልምድ ልውውጥ ከማድረግ ጋር ተያይዞ ከክህሎት ጋር ተያይዞ የተነጋገሩባቸውን ጉዳዮች አጋርተው እኛ ብቻ አይደለንም ለማለት ነውና ሌሎችም ጋር ስሜቱ አለ። ሌሎችም በማግኘታችን ፕሬዝዳንት ረሲፕ ታይፕ አብዛኞቹ መሪዎች አጋርተዋል። በአማርኛ መሆኑ ነው ለይተህ አማርኛ ስለሆነ እንጂ ዲፕሎማሲ ላይ ያለ ነገር ነው አብዛኞቹ መሪዎች እንግዲህ ምክንያቱም ትልቅ የዲፕሎማሲ ተግባር የሚከወንበት ነው። በዲፕሎማሲው ዘርፍ ከሀገሪቱ ጠቅላይ ሚኒስትር ከሀገሪቱ ፕሬዝዳንት በላይ ዲፕሎማሲው ሊከውን የሚችል ትልቁ እንግዲህ ተቀዳሚው ሰው እሳቸው ናቸውና ይሄንን ሲያደርግ ነበር የኢትዮጵያ ልዑክ። እንግዲህ በሁለትዮሽ በአገራቶች መካከል ሁለትዮሽ ውይይቱ ከጉባኤው ጎን ለጎን በጣም አዋጭና በጣም ኢምፖርታንት ነው። በነገራችን ላይ ይሄ በአንድ ቦታ የዓለምን ቅድም እንዳልነው 85% የዓለምን ኢኮኖሚ ጂዲፒ የሚያዋጡ ሀገሮች መሪዎች ያሉበት እንደዚሁም ትልልቅ ዓለም አቀፍ እና እንደዚህ አህጉራዊ ተቋማት የነበሩበት ጉባኤ ላይ ሁሉንም በአንድ ቦታ አግኝቶ ማነጋገር ከብዙ አንፃር በጣም አዋጭና በጣም ትልቅ የዲፕሎማሲ እንትን ነው። ይሄ ሰክሰስ ተደርጎ ስኬት ተደርጎ ሊወራ ይችላል። የዓለምን የገንዘብ ሁኔታ የኢኮኖሚ ሁኔታ የሚዘውሩ ቁልፍ ተጫዋቾች ተዋናዮቹ በሙሉ ባሉበት ነው እና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ካገኟቸው መሪዎች ስልጣን ላይ ከመጡ በኋላ ያላገኟቸው ሰዎች አሉ። ለምሳሌ ቀደም የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመርን አላገኟቸውም። የጀርመኑን ቻንስለርም እንደዚሁ ለመጀመሪያ ጊዜ ይመስለኛል ያገኟቸው። እነኚህ የጂ20 አባል ሀገራቶች ነው ሁሉንም በሚባል ከጥቂቶች በስተቀር አግኝቷቸዋል፣ አነጋግሯቸዋል። ቁልፍ ከሚባሉ የንግድ አጋሮቻችን ጭምር ለምሳሌ ኔዘርላንዶች ጋር ከፍተኛ የሆነ የንግድ ግንኙነት አለን። እነኚህ ነገሮች ምንድነው? በአንድ ቦታ ተገናኝቶ ኢትዮጵያ እየሰራቻቸው ያሉትን የልማት ስራዎች ማስረዳት ማሳወቅ ያስፈልጋል። ምን ተሰራ የሚለው በምን ዘርፍ ላይ እየሰራ እንደሆነ በአግባቡ ጉዳያችንን ከሰዎቹ ጋር ፊት ለፊት ቁጭ ብለን ያወራንበት ነው፣ የተነጋገርንበት ነው። ከዛ በተጨማሪ ብዙዎቹ የአውሮፓ ህብረት አባል ሀገሮች ናቸው። አውሮፓ ህብረት ውስጥ የአውሮፓ ህብረት ምክር ቤት ፕሬዝዳንትም ጋር ክቡር ጠቅላይ ሚኒስትሩ ንግግር አድርገዋል። እንግዲህ እነኛ አባል ሀገሮችንም ተቋሙንም አግኝተው አናግረዋል ማለት ነው። ብዙውን የአውሮፓ ጉዳዮችን የሚወስነው የአውሮፓ ህብረት ኮሚሽን ነው። ስለዚህ አባል ሀገራቶቹም እንደዚሁ በሁለትዮሽ ግንኙነት እንደገና ደግሞ በህብረቱ በኩል በሚኖረን ግንኙነት ላይ ለምን ጠይቃቸው ለሚኖረን ትብብርና የጋራ ስራ ነገር መደላድሎችን ያበጃሉ። የጠቅላይ ሚኒስትሩ የሁለትዮሽ ውይይት ማለት ነው ከበርካታ ተቋማት ጋር ፋይናንስ ተቋማት ጋር ከአፍሪካ ልማት ባንክ ጋር ተወካዮች ጋር ከአይኤምኤፍ እንደገና ከወርልድ ባንክ አመራሮች ጋር እነኚህ እንግዲህ ትልቅ የልማት ፋይናንስ ምንጮች ናቸው እና ከነሱ ጋራ ለምሳሌ ከአይኤምኤፍ እና ከወርልድ ባንክ ጋራ ረጅም ጊዜ ታሪክ አለን። አሁን በቅርቡ ደግሞ በጣም በቅርበት አብረን እየሰራን ነው። የኢኮኖሚክ ሪፎርማችን ከሚደግፉ ተቋማት ውስጥ እነኚህ ሁለቱ ግንባር ቀደሞች ናቸው። ግንባር ቀደም ፋይናንስ ተቋማት ናቸው። እነኚህ እንግዲህ ኢትዮጵያ ከሪፎርሙ በኋላ የሰራናቸው ስራ ምን ላይ እንደደረሱ በምን ጉዳዮች ላይ ተጨማሪ ውይይቶችና ድጋፎች እንደሚያስፈልጉ እንግዲህ ውይይት ይደረጋል ማለት ነው። በዚህ በሁለትዮሽ ያን ብቻም አይደለም። እንደውም የኮፕ 32 አዘጋጁ እንደሆነ ኢትዮጵያ ከብራዚል ፕሬዝዳንት ሉላ ዳ
ሲልቫ ጋር እንደዚሁ ቆይታ አድርገው ነበርና በተለይም አዘጋጅ ከመጨረሻው አዘጋጅ ጋር 30ኛውን ያዘጋጀችው ብራዚል ስለሆነች የልምድ ልውውጥም እንደዚሁ ያደረጉበት ነበር። አሁን እንግዲህ ብራዚል በጣም ብዙ ስራዎችን ነበር የሰራችው ይህንን ለማስተናገድ ኮፕ 30 ለማስተናገድ። ስለዚህ ኢትዮጵያ ምን እንደሚጠበቅባት ምን ማድረግ እንዳለባት በተለይ ከመጨረሻው ልምድ መጋራት የተሻለውን ነገር ለማዘጋጀት ትልቁ መድረክ ለማዘጋጀት ይጠቅማልና ይህንን ልምድ የተቀያየሩበት ምን አይነት ድጋፎችም እንደሚያስፈልጓት ጭምር የተወያዩበት ነበርና እንደዚህ ያሉ በተለይ አሁን ከወቅታዊ ሁኔታ ጋር ተያይዞ ጠቃሚ የሆኑ አካላትም ተቋማትም መንግስታትም መሪዎችም የተገኙበት ነበርና የአውሮፓ ምክር ቤት ፕሬዚደንትንም እንደዚሁ አግኝተው አነጋግረዋቸዋል። አብዛኞቹ ያነጋገሯቸው በተለይም በዚህ ከኢንቨስትመንት ከንግድ እንደዚሁም በአጠቃላይ ከፋይናንስ ጋር ተያይዞ የሚያስፈልጉ ድጋፎች የግብዓት አቅርቦቶች አሁን ያልኩት የኮፕ 30 ለማዘጋጀት የሚያስፈልጉ ነገሮችን ጨምሮ በብዛት ኢትዮጵያ ያለችበትን ቁመና ከማሳየት ባሻገር እነዚህን ነገሮች ለማዘጋጀት ልምድም የቀሰመችበት እንደገና አሁን ያለችበትን ሁኔታ ለማሳየት የቻለችበት ነበርና ይህ መድረክ በራሱ ትልቅ ጠቃሚ የሆነ መድረክ ነው። እነዚህ ያገኘቻቸው የሀገራት መሪዎች ተቋማት እና IMF አሁን ቀደም ያልናቸው የዳፎይታ ጋር ተያይዞ ለነሱ ነው ይሄ ሀሳብ የቀረበው ከመድረኩ ባሻገር ለነሱም ቀርቧልና ምን ማድረግ እንደሚቻል ሌሎች የአፍሪካ ሀገራትም ጭምር በዚህ መልኩ እንዴት ተጠቃሚ ራሷ ተጠቅማ ሌሎች የአፍሪካ ሀገራትም እንዴት መጠቀም እንደሚችሉ ለሁለትዮሹ እንደገና ሶስትዮሹ ማለት የሚቻል አይነት ደረጃ አይነት ንግግሮች ነበሯቸው። እንግዲህ ያነሳቸዋል የእንግሊዝ ጠቅላይ ሚኒስትርም ጋር ተያይዞ የተነሱ ሀሳቦች አሉና በርካታ ሀገራትን በአንድ መድረክ ማግኘት የተቻለበት ጥሩ እድል ያገኘንበት ትልቅ መድረክ ነበር ማለት ይቻላል። ኢትዮጵያ እንግዲህ ያላትን ተደማጭነት ዓለም አቀፍ የሆነ ተደማጭነት እንዲኖራት በርካታ የዲፕሎማሲ ተግባራት ሲከወኑ ነበር። ከዛ እንግዲህ ባሻገር ኢትዮጵያ ያላትን ምቹ ሁኔታ ለዓለም አቀፉ ማህበረሰብ ለዓለም አቀፉ ሀገራት ለህብረቶችም የማሳየቱ ነገር አለ። ምክንያቱም ኢትዮጵያ እንግዲህ በአንዲት ሀገር እድገት ውስጥ ዲፕሎማሲ ትልቅ አስተዋጽኦ አለው። የውጭ ባለሀብቶችን ወደ ሀገር ውስጥ ማሳብ ያለሽን የኢንቨስትመንት አማራጭ ማሳየት ትልቅ አስተዋጽኦ አለውና ይህንንም ለማድረግ ኢትዮጵያ መድረኩን በአግባቡ ተጠቅማበታለች። ይህንን ነው እንግዲህ ያየነው ትልቅ የዲፕሎማሲ ድል ነው። ፍሬያማ ተብሎ ሊገለጽ የሚችል ወቅት ነበር። እንግዲህ ይህንን ነው የልኡኩ ቡድን አባላት ሲናገሩ የሰማነውም ይህንን ነው ሚኒስትሮቹና ትልቅ ፍሬያማ ሊባል የሚችል ጊዜ እንደነበር ነው እንግዲህ በዋናነት ሊገለጽ የሚችለው። ከዛ ውጭ እንግዲህ አንድ ትልቅ እንግዳ ደግሞ ወደ ኢትዮጵያ መጥተዋል። ሌላ ከዲፕሎማሲ ወደ ዲፕሎማሲ ነው የምንሄደው። በእርግጥ ባለፈው ሳምንትም የማሌዥያው ሰው እዚህ ነበሩ ቁጥር አንድ ሰው። አሁን ደግሞ የሲንጋፖሩ ኢትዮጵያ ውስጥ ናቸው። እንግዳ ተቀባይነታችንን እያረጋገጥን ይመስላል። በጣም ጥሩ አቀባበል እያደረገላቸው ጠቅላይ ሚኒስትሩ እንግዲህ ትናንት ከሰዓት ተመልሰው ወደ ኢትዮጵያ የሲንጋፖሩን ጠቅላይ ሚኒስትር ላውረንስ ወንግን የተቀበሉትና እንግዲህ ከሳቸውም ጋር ፍሬያማ ውይይት እንዳደረጉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አስፍረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሲንጋፖር ጋር ያለን ግንኙነት እንግዲህ ታሪካዊ ነው ሊባል በሚችል ሁኔታ ነው። እሱን በጥልቀት እናነሳዋለን ብዬ አስባለሁ። እሺ እንግዲህ ክቡር ጠቅላይ ሚኒስትሩ ወደ ኤዥያ በተደጋጋሚ ከቅርብ ጊዜ ወዲህ ጉብኝት እያደረጉ ነውና ወደ ስልጣን ከመጡ በኋላ በተደጋጋሚ ከተጓዙባቸው አህጉራት እንግዲህ ሩቅ ምስራቆች ይጠቀሳል፣ ቻይናን ጨምሮ ማለት ነው። እንግዲህ ባለፈው የዛሬ ሰኔ 2016 ጎብኝተው ነበር ሲንጋፖር 7 ወር አካባቢ ደቡብ ኮሪያና ሲንጋፖርን የጎበኙበት ወቅት ነበርና ሲንጋፖር ከልኡካን ቡድናቸው ጋራ በቃ በሰፊው ከተማውን እየተንሸራሸሩ ከተማውን ሁላ ጎብኝተዋል። አይ ቲንክ ጥሩ ትምህርት ተወስዶበት እንግዲህ ከተማውን አይታችሁት ከሆነ በጣም ነበር የሚያምረው። የሲንጋፖር ከተማው በሙሉ ሲታይ በእግራቸው ሲሄዱ ያየንበት ደስ የሚል ነገር ነውና አሁን እሱ ነገር አዲስ አበባ መጥቶ እንግዲህ በኮሪደር ልማት አይተነዋል። ልምዳችንን በተግባር ልምዳችን በደንብ ከኤዥያ ብዙ ልምዶች ወስደናልና እንዳያችሁት ሁለቱ ሀገሮች ጠንካራ ግንኙነት የፈጠሩ መሆኑ 1960ዎች በፈረንጅ ነው 64 አካባቢ ይመስለኛል የሁለቱ ሀገራት ዲፕሎማሲያዊ ግንኙነት የጀመሩት። እንግዲህ አሁን ግን በጣም ጠንክሮ መጥቷል። ልክ እንደ ማሌዥያው የማሌዥያው በጣም የተጠናከረ ነው። በሁለቱ ሀገራት መካከል ያለው ንግድ ልውውጥም ትብብርም ከፍ ያለ ነው።
አሁንም እንደዛው ተመሳሳይ ነገር ነው። ክቡር ጠቅላይ ሚኒስትሩ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሄደው ነው የተቀበሏቸው። በዲፕሎማቲክ ፕሮቶኮል ጠቅላይ ሚኒስትሩ ሄደው የሚቀበሏቸው ብዙ ጊዜ አቀባበሉ ራሱ ትርጉም ይሰጠዋል። ይሄ ማለት በሀገራቱ ማን የተቀበላቸው ይባላል። ትብብር በጣም ትልቅ መሆኑን ነው የምናየው። በብዙ ዘርፎች ከኤዥያዎች ጋር እየሰራ ነው። አሁን ደግሞ ሲንጋፖሩ ጠቅላይ ሚኒስትር መጥተው እዚህ ኢትዮጵያን እየጎበኙ ነው። እንግዲህ በበርካታ ጉዳዮች ዙሪያ ውይይት እየተደረገ መሆኑና ስምምነቶችም ይፈረማሉ ተብሎ ይጠበቃል። ወደ ሀገራት ብቻ በመጓዝ ብቻ ሳይሆን ሀገራትም ወደዚህ በመጡ ቁጥር የኢትዮጵያን አቀባበል በጥሩ ሁኔታ አሳይተ እንደገና ከነሱ የወሰድከው ልምድ አንተም ደግሞ ያለ ሁሉም ሰው የራሱ የሆነ የሚሰራው ስራ አለ። ሁሉም ሀገር የራሱ የሆነ ሊጠራበት ነገር አለ። ኢትዮጵያ ታሪካዊ ሀገር እንደመሆኗ ብዙ ሊታዩ ሊነገሩላት የሚችሉ ስራዎች አሉ። በተለይም ደግሞ አሁን ያለችበትን አቋሟን እንደዚሁም ቁመናዋን አይቶ ለመሄድ የሀገር መሪ ከሚሰማው ያለፈ ከሚያየው መረዳት የሚችልበትን አጋጣሚ ነው የምንፈጥርለትና ምናልባት የሲንጋፖር መሪ እንግዲህ ጥሩ ነገር አግኝተው እንደሚሉ ተስፋ እናደርጋለን። የተሻሉ ነገሮች ላይም እንደዚሁም በጋራ መስራት በሚቻልባቸው ጉዳዮች ላይም እየመከሩ ነውና ይሄ መልካም አጋጣሚዎች ናቸው። እኛም ሄደን እነሱም መጥተው እንግዲህ ከዛ ቀደም በለም የቀሰምናቸውን ልምዶች ምን ላይ እንዳዋልንም ጭምር የምናሳይበት ይመስለኛል። ይሄ ለምሳሌ በዚህ ጊዜ ነው የተሰራው። እዛ ያየናቸው ነገሮች እንደዚህ አምጥተናል ስትል ሌሎች ለማገዝም ለማየትም የሚመጡ ሀገራት የሚነሳሱበትን እድል ነው የምንፈጥርላቸው ብዬ አስባለሁና ይሄ ለእኛም ጥሩ እድል ነው። እነሱም ደግሞ ያለንበትን ሁኔታ አይተው ለመመስከር እንዲችሉ ጥሩ አጋጣሚ ይመስለኛል። ያው የሁለቱ ሀገራት ትብብር በጣም ጠንካራ ያለ ትብብር ነው። አሁንም ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለቱ ሀገራትን ትብብር ውይይታቸውን አስመልክቶ በማህበራዊ ሚዲያ ባጋሩት መልእክታቸው እንግዲህ በተለይ በክህሎት ልማት ላይ በትኩረት እንደሚሰሩ ሁለቱ ምክንያቱም እንግዲህ በገበያው ላይ ተወዳዳሪ የሚሆን ብቁ የሰው ኃይል በክህሎት የሰለጠነ ወይ በክህሎት የበለጸገ የሰው ኃይል ለማፍራት ሁለቱ ሀገራት በትብብር እንደሚሰሩ ነው ያነሱት። ሲንጋፖር እንግዲህ ከዛሬ 60 ዓመታት በፊት በጣም በዝቅተኛ እድገት ላይ የነበረች ሀገር እንደነበረች እናስታውሳለን። ግን ደግሞ በተሰራው ስራ አሁን በዓለም ከበለጸጉት ሀገራት መካከል አንዷ ነች። ለዚህ ትልቁ እንግዲህ አስተዋጽኦ በሲንጋፖር በነገራችን ላይ በዓለም አቀፍ ደረጃ በእድገት ስለ ሀገራት እድገት ሲነሳ ሲንጋፖር እንደ ምሳሌ የምትነሳ ሀገር ነችና ሲንጋፖር ያላትን ሀብት ለውጭ ኢንቨስትመንት ወይ ለውጭ ባለ ሀብት ክፍት በማድረግ የተለያዩ የዲፕሎማሲ ስራዎችን በመከወን ቅድም ሲነሳ እንደነበረው ያላትን ምቹ ሁኔታ ለዓለም በማሳወቅ እና የዓለምን ሀብት የዓለምን ኢንቨስትመንት በመሳብ ያደገች ሀገር ነች። ስለዚህ ከሲንጋፖር በጣም በርካታ ነገር ልንማር እንችላለን። ኢትዮጵያ ከብዙ ነገር አንጻርም ኢትዮጵያና ሲንጋፖር ተመሳሳይነት አላቸው። ለምሳሌ ከመሬት አቀማመጥ ከተፈጥሮ ከብዙ ነገር አንጻር ኢትዮጵያና ሲንጋፖር ተመሳሳይነት ያላቸው ስለሆኑ ስለዚህ ሲንጋፖር ላይ የሰራው መንገድ ወደ ኢትዮጵያ ስታመጪው ትንሽ ወደ ኢትዮጵያ ወደሚመስል ነገር ለማምጣት ብዙም ከባድ አይሆንምና ትልቅ ልምድ የምንወስድባት ሀገር ነች። ይህንንም እያደረግን ነው። አሁን እኛ ያለንን ሀብት ለዓለም አቀፉ ኮሚኒቲ እያስተዋወቀን የውጭ ባለሀብቶችን ለመሳብ ይሄድንበት ያለውን ርቀት በደንብ ለመከወን ትልቅ አስተዋጽኦ አለው ከሲንጋፖርን ከመሰሉ ሀገራት ልምድ መቅሰምና ይህንን ነው እያደረግን ያለ ነው። እውነት ነው። እንግዲህ አሁን የኤዥያዎችን በተለይ ደቡብ ኮሪያ፣ ሲንጋፖር፣ ማሌዥያ የመሳሰሉት ሀገሮች የኤዥያ ታይገር የሚባሉ ሀገሮች ነበሩ። ኢኮኖሚያቸው ፈጣን እድገት ልክ 1997 በፈረንጆቹ 98 ያ ኢኮኖሚ ድቀት መጣ። ከዛ በኋላ እንዴት ተመንጭቀው ወደ አሁን ከፍተኛ ገቢ ካላቸው አገራት እንደተመደቡ ይታወቃል። በቀደም ስንነጋገር የማሌዥያን ኬዝ ስናነሳ ማሌዥያ ግብርና ላይ የተመሰረተ ኢኮኖሚ ነበራት። ግን ከ50 ዓመት ባልመለጠ ጊዜ ውስጥ ባንድ ተመንድገው የብዝሃ ሴክተር መሰረት ያደረገ ኢኮኖሚ በተለይ ደግሞ ከፍተኛ ከመካከለኛ ገቢ ወደ ከፍተኛ ገቢ ወዳላቸው ሀገሮች ተመንድጋለች እና የሀገሯ ህዝብ የነፍስ ወከፍ ገቢው $11,000 በላይ ነው። እንግዲህ በአንድ ጊዜ ነው ከግብርና መር ወደ ብዝሃ ዘርፍ ኢኮኖሚ የሄዱት። እኛም አሁን እያደረግን ያለ ነው ግብርና መር ኢኮኖሚ ነበር የምንከተለው። አግሪካልቸራል ሌድ ኢንዱስትሪያላይዜሽን የሚባለው አግሪካልቸር ግብርና ወደ ኢንዱስትሪ መር ወደ ኢንዱስትሪ ይመራናል የሚል አካሄድ ነበረ በቀድሞ
በኢህአዴግ ጊዜ። አሁን ደግሞ አይ እንደሱ አይደለም ሁሉም ኢኮኖሚ እኩል ትኩረት መሰጠት አለበት ተብሎ በማዕድን ወደ አምስቱ በቱሪዝም በኢንዱስትሪ ለምን በግብርናው ብቻ ውጤታማ ብትሆን ኢንዱስትሪው ከሌለ ማዕድኑ ከሌለ አሁን ደግሞ የዓለም ቴክኖሎጂ በጣም ተቀያሪ ነውና በዚህኛው ከዓለም ጋር መጓዝ ካልቻልክ ያው ምንም ውጤቱ እዚህ ግባ የሚባል አይሆንም። ስለዚህ ከነኛ ሀገሮች ጋር መስራታችን ልምዳቸውን መቅሰማችን እኛ በቀላሉ ተመሳሳይነት ያለው ሂደት ላይ ነው ያለነው። ፍላጎታችንም እንደዛው ነው ወደ መካከለኛ ገቢ ማለፍ ነውና ተስፋም ነው በነገራችን ላይ ተስፋም ጭምር ነው። አሁን እንደዚህ ያደክ ለእድገት ጥረት እያደረክ ባለ በዘላቂ የእድገት ስልትን ለመንደፍ እንደነዚህ ያሉ ሀገራት በጣም ጠቃሚ ናቸው። ልምዳቸውን ብቻ ሳይሆን እነሱን በማየት የምትሰራው በተስፋ ነው አብዛኛው ነገር የምታየውና ስለዚህ ተስፋ አለን እንደዚህ አድርገን እንስራ ለዜጎችም ጭምር ነው መሪዎች ብቻ ሳይሆን ዜጎች። ሲንጋፖር እኮ በእንደዚህ አይነት ጊዜ ውስጥ ነው እንደዚህ አይነት የኢኮኖሚ መስራት የቻለችው ቢባል ስለዚህ ተስፋ አለን እኛም እንደዚህ እናድጋለን ስለዚህ መስራት አለብን ወደሚሉ ወይም ከዚህ ጋር የሚጠበቀውን ነገር ለማድረግ አንድ ሀሳብ የሚገኝበት ይመስለኛልና ልምድ የምትወስድባቸው ሰዎች ወይም ልምድ የምትወስድባቸው ሀገራት እንደነዚህ ያሉ ቢሆኑ እንደውም ይመረጣል አንተም ወደዛ ለመጓዝ እንድትችል። አዎ ይሄን ያለንበት መንገድም ደግሞ ልክ ነው አይደለም የሚለው ለማየት ትልቅ አስተዋጽኦ አለው። ምክንያቱም ሲንጋፖር አሁን የደረሰችበት ደረጃ አለ ያለፈችበት ደግሞ መንገድ አለና እኛ ከነሱ ጋር በብዙ መልኩ ተመሳሳይ ከሆን እነሱ የሄዱበትን አቅጣጫ ተጠቅመን እነሱ የደረሱበት ደረጃ ለመድረስ አሁን ያዝነው መንገድ ልክ ነው አይደለም የሚለውንም እንደነዚህ ሀገራት ላይ ጉብኝት ስታረጊ ብዙ መታቂበት ነውና ይሄንንም ለማድረግ ትልቅ አስተዋጽኦ አለው ብዬ አስባለሁ። ኤዥያዎች ከኛ ጋር ኤዥያ ሀገራት እድገት በተለይም የሲንጋፖር የማሌዥያ የደቡብ ኮሪያ የቪየትናም ሁሉ የነኛ ሀገሮች እድገት ከዝቅተኛ ገቢ ካላቸው ወደ ከፍተኛ ገቢ ከግብርና አመር ከሆነ ወደ ኢንዱስትሪ የተሸጋገሩባቸው የሄዱባቸው መንገዶች ለኛ ትልቅ ትምህርት የሚሆኑ ናቸው። ወደዛ ሄደን የነሱን ልምድ ብልህ ከሰው ነው የሚማረው አይደለ? ከሰው የሄደበትን መንገድ አይተን ነው የምንማረውና ብልህነት ነው እኛ እነሱ የሄዱበትን መንገድ እኛም እንሄድበታለን። በብዙ መልኩ እንመሳሰላለን። እንግዲህ የሁለቱ ሀገራት የሲንጋፖርና የኢትዮጵያ አሁን ያለው በጣም የጠነከረ ወዳጅነትና ትብብር በበርካታ ዘርፎች አሁን እየሄድንበት ላለው መንገድ የተሻለ ያፈጥንልናል። ጥሩ ምሳሌ ነው የሚሆንልንና እንግዲህ በዚህ ሳምንት በርካታ የዲፕሎማሲ ሰፊ ስራ የተሰራበት ነው በኢትዮጵያ። እንግዲህ በቡድን 20 እንደገና ደግሞ እንደዚሁ ቤታችን ሀገራችን በተጎበኙ የማሌዥያውን የሲንጋፖሩን መሪ አስተናግደናል። እንግዲህ በጣም ሰፊ የሆነ የዲፕሎማሲ ስራዎች ሰራንባቸው ያተረፍንባቸው ሳምንት ነበር ማለት ይችላል። በርካታ የዲፕሎማሲ ስራዎችን የከወንበት ሳምንት ነው። በቡድን 20 ላይ የነበረውንም ስብሰባ በተመለከተ ኢትዮጵያና ኢትዮጵያ ልዑክ ቡድን የነበረውን ተሳትፎ በተመለከተ ሀሳቦችን አነሳን። እንግዲህ ሰፊ ነገር ነው የተሰራው ስራ። እኛ ግን እንደው ጠቅላላ አድርገን በዚህ መልኩ አድማጭ ተመልካቾቻችን ጠቅል ባለመልኩ ሀሳቡን ቢሰሙት ሀሳቡን ቢደርሳቸው በሚል ነው እንግዲህ ዛሬው ፖድካስት በዋናነት የተሰራ ነውና በጣም ጥሩ ቆይታ ነበረን። ጥሩ ሀሳቦችን ነው ስናነሳ የነበረው። በጣም አመሰግናለሁ። እኛም እናመሰግናለን። አድማጭ ተመልካቾቻችን እንግዲህ ሰሞንኛው የኢትዮጵያን የዲፕሎማሲ ሁኔታ በተመለከተ የተለያዩ ሀሳቦችን እያነሳን ቅድስት ዘውዱ፣ ቴዎድሮስ ሳህለ፣ እኔም ብርሃኑ አበራ አብረናችሁ ቆይታ አድርገናል። እናንተም አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ጤና ይስጥልን።